ህልምህ ምንድን ነው የሚለውን የሳይመን ኮን መጽሐፍን እንዴት ተርጉሜ እያቀረብኩላችሁ ያለሁት እኔ ዮናታን ዳዊት አሰፋ ሲሆን ምዕራፍ 4ን 7 እርከኖች የሚለውን ቀጥለን አብረን እናነባለን። መልካም ቆይታ። በሕይወት ጎዳና ላይ ሰዎች በአጠገባችን ያልፋሉ። በተለይም በዘመናችን አብዛኞቻችን የጆሮ ማዳመጫዎቻችንን ሰክተን አንገታችንን ደፍተን ከውጭው ዓለም ጋር ያለንን ግንኙነት አቋርጠን በምንጓዝበት በዚህ ወቅት ከሥራ ገበታው ሲመላለሱ አሊያም ወደ ስፖርት ማዘውተሪያ ስፍራ ሲያመሩ የሕይወቶን አቅጣጫ ሊቀይሩ የሚችሉ 6 ያህል ሰዎችን ሊያልፉ ይችላሉ። ይሁንና እርስዎ ይህንን ላያውቁ ይችላሉ። በሆንግ ኮንግ ባገኘኋት ሳም ላይ ሊደርስ የነበረው ይኸው ነው። በአንድ እጇ ትልቅ የውሃ ላስቲክ፣ በሌላኛዋ ደግሞ በወረቀት የተጠቀለለ ኬክ ይዛለች። እንደምትሮጥ ያህል በፍጥነት በመንገዱ ላይ ትራመድ ነበር። ለካስ ከሰው ጋር ቀጠሮ ኖሯት እየተጠዳደፈች ነበረ። እኔ ግን በመጀመሪያ አንድ ጥያቄ ነበረኝ። ያ ጥያቄ ለ2 ሰከንድ እንኳን ማሰብ አላስፈለጋትም። አዎ ህልም አለኝ። የራሴ የሆነ የምግብ ዝግጅትና አቅርቦት ንግድ እንዲኖረኝ እፈልጋለሁ አለች። እንዲህ አይነት አጋጣሚ ሲፈጠር እጅግ ያስደስተኛል። ማናቸውንም ነገር ሊመልሱ ለሚችሉ ሰዎች ጥያቄውን ሳቀርብላቸው አንዳችም ሳያመነቱ ቀጥተኛ የሆነ ምላሽ ሲሰጡኝ ደስ ይለኛል። አዎ ህልም አላቸው። አዎ ስለዚህ ጉዳይ ለረጅም ጊዜ ሲያስቡበት ኖረዋል። አዎ ምን አይነት የንግድ ሥራ መጀመር እንደሚፈልጉ፣ እነማንን መርዳት እንደሚሹ፣ አልፎ ተርፎም ድርጅቱ ምን ተብሎ እንደሚጠራ ጠንቅቀው ያውቁታል። ጨርሰዋል። እንግዲያውስ ተግባራዊ እንዳታደርግ ያገደሽ ምንድን ነው? ሁለተኛ ጥያቄ ነበር። በብዙ መልኩ እጅግ ከባዱ ጥያቄ ነው። የንግድ ሥራ እንዴት እንደሚጀመር አላውቅም። በዚያ ላይ እንዲሁ ህልም ብቻ ነው። እነዚህ ጥቂት ቃላት ያልተነገሩ በርካታ ምስጢሮችን አምቀው ይዘዋል። እንዲሁ ህልም ብቻ ነው የሚለው መቼም አላደርገውም፣ ፈጽሞ ሊሆን አይችልም፣ እጅግ ከባድ ነው፣ አልችልም፣ ለመሞከር እፈራለሁ። ሳምን ካገኘኋት በኋላ ገና ጥቂት ሰከንዶች ብቻ ቢያልፉም በርካታ ሰዎች ለሚገኙበት አይነት አጣብቂኝ ውስጥ እንዳለች ገብቶኛል። ህልም ነበራት፣ በቀላሉ ከግብ ሊደርስ የሚችል ህልም። ብዙም ሳይቆይ እንደምንረዳው አስፈላጊው ክህሎትም ነበራት። ለመጀመር ለፈራችው የንግድ ድርጅት ስም እንኳን አውጥታለት ነበር፣ ሼዝ ሳም። እኔ ደግሞ ሁልጊዜም ለሰዎች የምነግራቸው አንድ እውነት አለ። አንዴ ስም ካወጣችሁለት ልትጀምሩት ትችላላችሁ። ሳምን ያንን ህልም ከመከተል ሊያግዳት የሚችል አንዳችም ምድራዊ ኃይል አልነበረም። ከራሷ በቀር አንዳችም ነገር የለም። እኛኑ ራሳችንን ለውድቀት የሚዳርግና አብዛኛዎቻችንን የተጠናወተን ክፉ ልማድ። እንዴት እንደምናደርገው ስለማናውቀው ብቻ አቅሙ እንደሌለንና ልናሳካው እንደማንችል የሚነግረን የሰው ድምፃችን ነው። ይህ ግን ፈጽሞ ሐሰት ነው። ምክንያቱም ለአብዛኞቹ ነገሮች እንዴት የሚለውን መንገድ ማግኘት እጅግ ቀላል ነው። የዓለም ዕውቀት ሁሉ በአንድ አዝራር ንክኪ ብቻ ሊገኝ የሚችልበት ዘመን ላይ እኮ ነው የምንገኘው። አቅሙ ወይም ልምዱ የለንም ስንል በተጨባጭ እየተናገርን ያለነው ግን ድፍረቱ እንደሌለን ብቻ ነው። ሳም እንደ ሺዎች አሊያም በሚሊዮኖች እንደሚቆጠሩ ሌሎች ሰዎች ሁሉ በሕይወቷ ውስጥ እጅግ ወሳኝ በሆነ መስቀለኛ መንገድ ላይ መቆሟን ተገንዝቤያለሁ። ያልታሰበው ግኝታችን የተፈጠረው ልክ በትክክለኛው ጊዜ ነበር። በዚህ ህልሟ ላይ
አንዳች እርምጃ ካልወሰደች ያ የጥርጣሬ ድምፅ ይበልጥ እየጎላ ይመጣል። እንዴት እንደምታደርገው አታውቅም የሚለው እምነቷ ይበልጥ እየጠነከረ እየደደረ ይሄዳል። ምን ያህል ቢጠነክር ከጥቂት ጊዜ በኋላ መላቀቅ ወደማትችልበት ደረጃ ላይ ያደርሳታል። ስለ ህልሞቻችን ልንገነዘበው የሚገባ መራራ ሐቅ፣ መራራ እውነት ይሄ ነው። ለዘላለም እንደ አዲስ ትኩስ ሆነው አይቆዩም። ልንደርስባቸው እንደማንችል ለራሳችን እየነገርን ህልሞቻችንን ማፈናችንን ከቀጠልን ያንኑ እሳቤ ወደ እውንነት እንቀይረዋለን። ልክ እንደ በሰለ ፍሬ በጊዜ መለቀም አለባቸው። አለበለዚያ ዕጣ ፋንታቸው መበስበስ ይሆናል። ጭውውታችን እጅግ ወቅታዊ ነበር። ምክንያቱም ሳም ይህንን ሐሳብ ለዘላለም በአእምሯ ይዛ ልትዘልቅ አትችልም። በዚያ ላይ እኔም በከተማዋ የምቆየው ለ1 ሳምንት ብቻ ነበር። ከጥቂት ቀናት በኋላ ሄልፕ ባንክ በሆንግ ኮንግ ላሉ ታዋቂና ተጽዕኖ ፈጣሪ ሥራ ፈጣሪዎች ይፋ እናደርገዋለን። የኔ የማስታወቂያ መድረክ የሳምም መድረክ ሊሆን እንደሚችል ወዲያውኑ ተገነዘብኩኝ። እርሷ ፈቃደኛ ከሆነች ማለቴ ነው። ያዘጋጀቻቸውን ምግቦች ናሙና ይዛ መምጣት ከቻለች ደንበኞችም ሆኑ ባለሀብቶች የመሆን አቅም ላላቸው ሙሉ ታዳሚዎች የቢዝነስ ሐሳቧን ማቅረብ ትችላለች። እያንዳንዱ ታዳሚ በሆነ ወቅት ላይ ዝግጅቶችን ሊያስተናግድ የሚችል የንግድ ድርጅት ባለቤት ነበር። አብዛኞቹ ኢንቨስተሮች ወይም ባለሀብቶች ነበሩ። ብንሞክር እንኳ ከዚህ የተሻለ የማስጀመሪያ መድረክ ልናዘጋጅላት አንችልም ነበር። እናም ታደርገው ይሆን የሚል ጥያቄ ከምግቦቿ ጥቂቱን ወደ ሄልፕ ባንክ የማስታወቂያ መድረክ ይዛ በመምጣት ሼዝ ሳምን እውን ለማድረግ የመጀመሪያውን እርምጃ ትወስድ ይሆን የሚል ጥያቄ አደረብኝ። እናም ሳም እሺ አደርገዋለሁ አለች። እውነቱን ለመናገር ግን ንግግሯ ያን ያህል ቁርጠኝነት አይታይበትም ነበር። በእውነት አሁን መሄድ አለብኝ አለች። ወደዚያ ቀጠሮዋ መድረስ ነበረባት። የምትመጣበትን ጊዜና ቦታውን ነግሬያት ይህ አጋጣሚ ምን ያህል ጠቃሚ እንደሆነ ላሳምናት ሞክሬያለሁ። እንድትመጣ በጽኑ ብመኝም እውነቱን ለመናገር ግን እርግጠኛ አልነበሩም። ቪዲዮውን በቲክቶክ ስለቀው አስተያየት የሰጡ በርካታ ሰዎች ቢሆኑም እምነት አልነበራቸው። ወንድሜ አትመጣም፣ ኧረ አታደርገው፣ ቁም ነገረኛም አትመስልም የሚሉ አስተያየቶች። ከ3 ቀናት በኋላ የማስታወቂያው ምሽት ደረሰ። ከሳም ጋር ምንም አይነት ተጨማሪ ግንኙነትን አላደረኩም። ወይ በሩን ከፍታ ትገባለች፣ አሊያም ድጋሚ አላያትም። ሰው ቀጥሮት ላይመጣ ይችላል የሚል ስጋት ሲያድርቦት የሚሰማውት አይነት የሆድ መሸበር ተሰምቶኝ ነበር። ከዚያ በሩ ተከፈተና ጥርጣሬ ሁሉ እንደ ጤዛ ማማ። እጅግ አምራና ተውባ የተዘጋጀችው ሳም ነበረች። የተጋገሩ ምግቦች የሞሉበትን ትሪ በብብቷ ስር ይዛ መጣች። ለመጀመሪያ ጊዜ ሳገኛት ከሌላ ሰው ሱቅ የገዛችውን ክራሷን ይዛ ነበር። አሁን ግን ገና 72 ሰዓታት ብቻ አልፈው የራሷን ጣፋጭ ምግቦች አዘጋጅታ የመጀመሪያዋን የዝግጅት አቅርቦት ሥራ ኬተሪንግ እያከናወነች ነበር። ከዚህም በላይ ልጀምረው እችላለሁ ብላ ተጠራጥረው የነበረውን የቢዝነስ ሐሳብ በሙያ ልሂቃን ለተሞላ ታዳሚ እጅግ በሚደንቅ ሁኔታ እያዘገጃጀችው እያቀረበችው ነበር። ይህን አጋጣሚ እጠቀማለሁ፣ ምግቤን ለሰዎች አሳያለሁ አለቻቸው። ሼም ሳም በይፋ ያን ቀን ተወለደ። የሆንግ ኮንግ አዲሷ ሥራ ፈጣሪ ብቅ አለች። ይህ ሁሉ የሆነው በአጋጣሚ በጥቂት ቀናት ውስጥ ብቻ ነበር። በሳም ቪዲዮ የተፈጠረው መነጋገሪያነት በቲክቶክ ብቻ ከ17 ሚሊዮን በላይ ሰዎች እንዲመለከቱት አድርጓል።
ከቪዲዮ የተገኘውን ገቢም ለቢዝነሷ መነሻ ካፒታል ሲድ ፈንዲንግ እንዲሆናት ሰጠናት። የሳምንት ታሪክ የማካፍላችሁ ምን አይነት ነገር ሊሳካ እንደሚችል ማሳያ ስለሆነ ብቻም ሳይሆን ሁኔታው በቀላሉ የተለየ መልክ ሊይዝ ይችል ስለነበር ጭምር ነው። ማንም ሰው ያንን የመነሻ ግፊት ባያደርግላት በእሷ እንዳመነና የመጀመሪያ ደንበኛዋ መሆን እንደሚፈልግ ባይነግራት ኖሮስ ብለን እንጠይቅ። ቢዝነሱን ትጀምረው ነበር? ፈጽሞ መልሱን ልናውቀው አንችልም። በእርግጠኝነት የማውቀው ነገር ግን ሳም የበርካታ ሌሎች ሰዎች ወኪል መሆኗን ብቻ ነው። ሐሳቡን በአእምሮዋ ይዘው ልክ እንደሷ ሐሳባቸውን በአእምሮአቸው ይዘው የሚዞሩ ነገር ግን ወደ ተግባር ለመለወጥ በራስ መተማመን አሊያም ገፊ ምክንያት የሌላቸው ሰዎች ወኪል ነበረች ሳም። ስለ ህልሞቻቸው አንዳችም እርምጃ የሚወስዱ እናም ህልሞቻቸው ሲያረጁና ሲሞቱ የማየት አደጋ የተጋረጠባቸው ሰዎች ባለበት የቆሙ ሰዎች። አንዳንድ ጊዜ በቲክቶክ ቪዲዮዎቼ ላይ የ3 ፊደላት አጽሮት ቃል ያለው አስተያየት ይጻፍልኛል። ኤንፒሲ ይላል። ይህ ቃል የመጣው ከቪዲዮ ጌሞች ሲሆን ትርጉሙም ተጫዋች ያልሆነ ገጸ ባህሪ ነን ፕሌየብል ካራክተር ማለት ነው። በጨዋታው ውስጥ ልታገኛቸውና ልታናግራቸው ከምትችላቸው የጀርባ ምስሎች አንዱ ማለት ነው። ይህ ቃል አሁን ሕይወታቸውን ልክ እንደዚህ ቀድሞ በተጻፈ ፕሮግራም እንደሚመራ ፍጡር ለሚገፉ ሰዎች እንደ ዘይቤያዊ መገለጫ እያገለገለ ይገኛል። ያለምንም ነፃነት፣ ያለ አቅጣጫና ያለ ህልም ይህ ኤንፒሲ ዱም ባህሪ ሁላችንም ልንሸሸው የምንሞክረው፣ ያንን ለማድረግ ደግሞ እንቅፋት የሆኑብንን ነገሮች ነቅሰን ማውጣት አለብን። ምናልባት እናንተም ልክ እንደ ሳም በዚያው እርከን ላይ ተቀርቅራችሁ ይሆናል። አሊያም በጉዞ ላይ ቀደም ብሎ ወይም ዘግይቶ በሚገኝ ነጥብ ላይ። ነገር ግን ምክሩ ለሁሉም እርከኖች ተመሳሳይ ነው። መንቀሳቀስ ከፈለጋችሁ ወደ ኋላ እየጎተቷችሁ ያለውን ነገር ማወቅ ግድ ይላችኋል። ሐሳባችሁን ወደ ተግባር እንዳትቀይሩና አሁኑኑ እንዳትጀምሩ ያገዳችሁ የጥርጣሬዎች ገደብ፣ የጣሉባችሁ እምነቶች፣ የህይወት ሁኔታዎችና የማህበራዊ ተጽዕኖች ስብስብ ምንድን ነው ጥያቄው። ህልማችሁን የማግኘቱና የመከተሉ እውነተኛ ጉዞ የሚጀምረው እዚህ ጋር ነው። ሂደቱን እንድታፋጥኑ ልርዳችሁ። በዚህ ምዕራፍ የብልሃት ቁልፎችን እሰጣችኋለሁ። ሰዎች ህልማቸውን ላለመከተል የሚያቀርቧቸው ምክንያቶች በሙሉ እና እነዚህ ምክንያቶች ስህተት የሆኑባቸው ምክንያቶችን አሳያቸዋለሁ። አቅምዎን ያሳነሱትን እምነቶች ሰብረው በማለፍ ዓላማውን እንዴት እንደሚያነቃቁና ህልሞን እንዴት እውን እንደሚያደርጉ መንገዱን አሳያቸዋለሁ። ይህንን ለማድረግ ሰዎች ህልማቸው የማይሳካበትን ምክንያት የሚደረድሩበት ሰበቦች ሁሉ የተሰራን አንድ ደረጃ መውጣት አለብን ያሉት 7 እርከኖች ብቻ ናቸው። ነገር ግን እንዴት ለይታችሁ እንደምታውቋቸውና እንደምታልፏቸው እስክትማሩ ጊዜ ድረስ እያንዳንዳቸው ኃይለኛ የህልም ጉዳዮች ናቸው። ይህንን ጉዞ ከታችኛው እርከን አሊያም ወደ ላይኛው ጫፍ ተጠጋግታችሁ ልትጀምሩት ትችላላችሁ። ነገር ግን ህልማችሁን ከመከተላችሁ በፊት እነዚህን መሰናክሎች በሙሉ ወደ ኋላ ጥሎ ማለፍ ይገባችኋል። ስለዚህ አሁን የት እርከን ላይ እንደቆማችሁ እንለይና ደረጃዎቹን አብረን እንውጣ።
7ቱ እርከኖች። እርከን 1 ጊዜ የለኝም። ማይክራፎኔን ይዤ ከምጠጋቸው ሰዎች መካከል አንዳንዶቹ ጥያቄውን ለመመለስ እንኳን አይሞክሩም። ፊታቸውን ያዞሩብኛል፣ ራሳቸውን ይነቀንቃሉ፣ አሊያም ነገሩ ሁሉ ትርጉም የለሽ መሆኑን የሚያሳይ የንቀት ፈገግታ ይለግሱኛል። እንዲህ አይነት ሰዎችን አቁሜ ላነጋግራቸው ከቻልኩ ምናልባት ከሚከተሉት ነገሮች አንዱን ሊነግሩኝ ይችላሉ። የምከፍላቸው ዕዳዎች አሉብኝ፣ ሥራ አለብኝ፣ ጊዜ የለኝም። አሊያም ከሁሉም በላይ የምወደው ምላሽ ይህን አውቶቡስ ልይዝ እየተጣደፍኩ ነው። በእንዲህ አይነት ሁኔታ ውስጥ ከሆኑ ሕልም የሚባል ነገር ጭራሹኑ በሐሳቦ ገበታ ላይ የለም ማለት ነው። ስለ ጉዳዩ ለማሰብ እንኳ ለራስዎ ፈቃድ አልሰጡም። የሕልም እሳቤ ለእርስዎ እንግዳና ሩቅ ብቻም ሳይሆን ከሞላ ጎደል የሚያበሳጭ ሆኖቦታል። ሕይወቶ አስቀድሞ በግዴታዎች በተወጠረበት እና እጅግ በርካታ ጥያቄዎችን በሕይወቱ በግዴታዎች በተተበተበበትና ጊዜውም በእጅጉ በተሻማበት በዚህ ወቅት የሐሳብ ከንቱ ቅዠት ሊመስል ይችላል። ከዚህም በላይ ልታደርገውና ልትደርስበት የምትችለው የላቀ ነገር አለ ብሎ መሞገት ለሚያፈሱት የላብ ጠብታና ለሚያካሂዱት ጥረት እንደ ስድብ ጭምር ሊቆጠር ይችላል። ይህ እውነታ የእርሶን ነባራዊ ሁኔታ የሚገልጽ ከሆነ ችግሩ የት ላይ እንደሆነ ላመላክቶ። እርስዎ የሚገኙት የህልውና ትግል በሚሰኘው አዙሪት ውስጥ ነው። ይህ አይነቱ የህይወት ዘይቤ ዕለቱን ገፍቶ ማምሻውን፣ ሳምንቱን ገፍቶ ቅዳሜና እሁድን እንዲሁም ወርን ገፍቶ ደሞዝን በመጠባበቅ ላይ ብቻ የተንጠለጠለ ነው። ይህንን ደግሞ በሚገባ እረዳዋለሁ፣ ጠንቅቄም አውቀዋለሁ። በሕይወቴ ውስጥ አንዳችም ሳንቲም ሳይኖረኝ ቀጣዩ የሥራ ዕድል ከየት እንደሚመጣና የዕለቱን ጉርሴን እንዴት እንደምሸፍን ከማሰብ ውጪ ሌላ አማራጭ ያልነበረኝ ጊዜያቶች በሕይወቴ ውስጥ ነበሩ። የኑሮን ፈተና መታገል ምን ማለት እንደሆነ እንዲሁም ከህልውና ትግል ባሻገር ሌላ ምንም አይነት የሕይወት ትርጉም እንደሌለ ማሰብ ምን ያህል አሳሳቢ እንደሆነ በራሴ ሕይወት ውስጥ አይቼዋለሁ። ይሁን እንጂ ዋነኛው ችግር በህልውና ትግል ውስጥ መገኘት ሳይሆን ያንን ሁኔታ አምኖ መቀበል ነው። ሕይወቴ ይህ ብቻ ነው፣ ከዚህ ውጪ ላደርገው የምችለውም ሆነ የሚገባኝ አንዳችም ነገር የለም ብሎ ማመን ከባዱ ስህተት ነው። አመለካከቱ ይህ ከሆነ ምንም አይነት ለውጥ እንደማይመጣ አረጋግጥልዎታለሁ። የራስዎን የሕይወት ድንበር አበጅተዋል። በዚያው በገቡበት ክልል ውስጥ ታጥረው ይቀራሉ። በገዛ እጆ ወጥመድ ውስጥ ገብተዋል፣ ከቶም አያመልጡ። ወደ ህልም የሚደረገው ጉዞ ጊዜ የለኝምና ይህ ለእኔ የሚሆን አይደለም የሚሉትን ጸለምተኛ ሐሳቦች በማስወገድ መጀመር ያለበት ለዚህ ነው። እነዚህ ሐሳቦች እውነት የሚሆኑት እርስዎ እውነት እንዲሆኑ ከፈቀዱላቸው ብቻ ነው። ህልምን አምኖ መቀበል፣ ስለ እርሱም ለማሰብ ለራስ ፍቃድ መስጠት ከዚህ የሕይወት እስር ቤት መውጫው ብቸኛ መክፈቻው ነው የሚሆነው። ለምን ያሉ እንደሆነ ለህልሙ ቦታ ሊሰጡትና ዕውቅና ሲለግሱት ራሱ አመለካከቶ በቅጽበት ይቀየራልና ነው። ስለ ወደፊቱ ማሰብና የተሻለውን ነገር ማለም ይጀምራሉ። በቅርቡም ወደዚያው አቅጣጫ መጀመሪያውን እርምጃ ይራመዳሉ። እርምጃው እጅግ ጥቃቅን ሊሆን ይችላል። ይሁንና መጀመሪያ ላይ ርቀቱ ሳይሆን አቅጣጫው ነውና ወሳኙ። ይሄም ቢሆን በጎ ነው። እያዘገሙም ይሁን በተረፈ ጊዜው ወደፊት እየተጓዙ ነውና
በቀን ውስጥ 1 ደቂቃ ስለ እርሱ ያስባሉ። ከዚያም 5 ደቂቃ ይሆናል። ማስታወሻዎችን መያዝ፣ ሐሳቦችን መመኖጫጨር፣ አልፎ ተርፎም ከሌሎች ሰዎች ጋር ስለ ጉዳዩ መወያየት ይጀምራሉ። ሕልሙ እውነተኛ ከሆነ ስለ እርሱ ማሰብን ማቆም ወደማይችሉበት ደረጃ ይደርሳሉ። ይህ ነው እንግዲህ የሕልም ኃያልነት። እጅግ ደብዛዛ ከሆነች ብልጭታ ተነስቶ እንዴት ሊጎለብት እንደሚችል የሚያሳየው ወደሚያንቀረዝዝ ታላቅ የእሳት ነበልባልነት መቀየር መቻሉ ብቻ ነው። ሕልም ፈጽሞ የማይቻል ነው ብሎ ማሰብ ዋነኛ እንቅፋት የሚሆነውም ለዚህ ነው። ያንን አፍራሽ አስተሳሰብ ሲያስወግዱት ነገሮች ምን ያህል በፍጥነት ሊለወጡ እንደሚችሉ ሲያዩ ይገረማሉ። አመለካከቱ ተቀይሯል። አሁን ሁሉም ነገር የሚቻል ሆኗል። ደረጃ 2 ወጥመድ ውስጥ ገብቻለሁ። ሰዎችን በሕልማቸው ለማገዝ ስነሳ ገንዘብ በመስጠትም ይሁን ከሌሎች ሰዎች ጋር በማስተሳሰር አሊያም በማህበራዊ ድረገጾች ላይ በማስተዋወቅ የጉዞው መጨረሻ ምን ሊሆን እንደሚችል አስቀድሜ አላውቀውም። የማገናኛቸውና አብሬያቸው ለመስራት የምጋብዛቸው ሰዎች ልክ እኔ ለእነርሱ እንግዳ እንደሆንኩት ሁሉ እነርሱም ለእኔ እንግዶች ናቸው። በዚህ ጉዞዬ ላይ መጨረሻቸው ላማረ 2 አጋጣሚዎች ከሰዎች ጋር ሰርቻለሁ። የእነዚህ ታሪኮች መቋጫ ብዙም ሳይራራቅ ተመሳሳይ የነበረ ሲሆን ለዚህ ምክንያቱ አንድ ነው ብዬ አምናለሁ። ሕልማችንን ለማሳደድ በምናደርገው ጥረት ውስጥ ብዙዎቻችንን የሚገዳደረን ያው አንድ መሰናክል። በ2022 ዴቪድ የተባለን ሰው አገኘሁት። ይህ ጣሊያናዊ ወጣት የምግብ አብሳይ ሲሆን ከልጅነቱ ጀምሮ የራሱ የሆነ የምግብ ቤት ባለቤት የመሆን ሕልም ነበረው። ዘ ብላክ ፐርፕል የተሰኘውን እሳቤውን ሲያብራራ በራስ መተማመን የተሞላበት ማራኪም ነበር። እኔም አመንኩት። ቪዲዮውን የተመለከቱ 30 ሚሊዮን የሚሆኑ ሰዎች እንዲሁ አምነውበታል። አልፎ አልፎ ከማገኛቸው ሰዎች ጋር በተያያዘ ጥልቅ የሆነ በጎ ስሜት ይሰማኛል። ሕልማቸው እጅግ ግልጽና ስር የሰደደ ከመሆኑ የተነሳ ተጨባጭ እርምጃ ላይ እንደሚደርሱ ሙሉ በሙሉ እተማመናለሁ። ከዴቪድ ጋር በነበረኝ ግንኙነት ይህ ስሜት ከምንጊዜውም በላይ የላቀ ነበር። በአንድ ውብ ፀሐያማ ቀን ከቢግ ቤን ጥላ ስር እርሱን ማግኘቴ እንደ መለኮታዊ ዕጣ ፋንታ ሆኖ ተሰምቶኝ ነበር። ለዴቪድ ትክክለኛውን አቅጣጫ ማሳየትና ጥቂት ገፋ ማድረግ ብቻ አልነበረም ፍላጎቴ። ይልቁንም ይህ የምግብ ቤት ሕልም ይገባው ወደ ነበረው ተጨባጭ እውነት ሲቀየር ለማየት ጽኑ ጉጉት በውስጥ ያድሮብኝ ነበር። ታሪኩን ተከታተልኩ። ለተሰባሰቡ የእንግዳ ተቀባይነትና የምግብ ቤት ባለሙያዎች ድንቅ የሆነ ምግብ እንዳዘጋጅላቸው ሁኔታዎችን አመቻቸው። እንዲሁም በበይነ መረብ በኩል 10,000 ፓውንድ እንዲሰባሰብ አገዝኩት። ስሙን የንግድ ምልክት አድርጎ እንዲያስመዘግብ ረዳ ነው። በተለይም ስሙ ከታዋቂ ፊልም ጋር ያለው ትስስር ሲታሰብ ይህ ጉልህ ስኬት ነበር። ሁሉም ነገር በትክክለኛው መንገድ ላይ እየተጓዘ እንደሆነ አስቤ ነበር። ከዚያም ዴቪድ የተሰወረ ምንም አይነት አዲስ መረጃ ሳይኖርና መልእክቶችም ምላሽም ሳያገኙ ወራቶች ተቆጠሩ። በመጨረሻም ወደ ትውልድ ሀገሩ ጣሊያን እንደተመለሰ ሰማሁ። ከባድ የሆኑ ዕዳዎች የነበሩበት ሲሆን የምግብ ቤቱን ከመክፈቱ በፊት እነርሱን መክፈሉ የተሻለ አማራጭ መሆኑን ወስኖ ነበርና እውን ያደርገዋል ብዬ አጥብቄ የማምንበት ያ የምግብ ቤት ቢያንስ ለጊዜው በሮቹን እንደማይከፍት እርግጥ ሆነ። ለዴቪድ ጥልቅ ሐዘንና ስጋት ተሰማኝ። ስለ ቀደመ የገንዘብ ችግሩ ነግሮኝ በነበረ ብዬ ተመኘው። ዳሩ ግን በሁኔታው እንዳፈረበት እገምታለሁ። ዛሬም ድረስ ስለ እርሱ ታሪክ እጠይቃለሁ። ብዙዎችን
እርሱን እንዲደግፉት ያነሳሳውን ያንን ሕልምም አንድ ቀን ከዳር ያደርሰዋል ብዬ አምናለሁ። ይሁንና የእርሱ ታሪክ እኛ ፊት ለፊት ለመጋፈጥ እምቢ ብለን የምንሸሻቸው ችግሮች እንዴት ተመልሰው አጀብ እንደሚሆኑብንና እንደሚላወሱብን አሳይቷል። ጽኑ የሆነው ሕልም እንኳ ሊያመልጠው የማይችለው ከባድ ወጥመድ እንዴት ሊሆን እንደሚችልም አስተምሮናል። መራራው እውነት መጀመሪያ ችግሮችንና ፊት ለፊት ሳንጋፈጥ ሕልሞቻችንን ከቶም እውን ማድረግ እንደማንችል ነው። ችላ የምንላቸው ወይም ምንጣፍ ስር ደብቀን ለማለፍ የምንሞክራቸው ጉዳዮች መፍትሄ ካላበጀንላቸው በቀር ሕልሞቻችንን የሚያመክኑት ዋነኛ ጠላቶቻችን ናቸው። ብዙውን ጊዜ እነዚህ ነገሮች የእኛ ጥፋት ባይሆኑም እንኳ በእነርሱ እናፍራለን። እንዲሁም ከራሳችንም ሆነ ከሌሎች ሰዎች ጋር ታማኝ ባልሆነ አሊያም ሊረዱን የሚሞክሩትን ገፍተን በማራቅ ሁኔታውን ይበልጥ እናባብሰዋለን። እኛን ከጉድጓድ ውስጥ ለማውጣት የሚታትሩትን በማባረር የገባንበትን ጉድጓድ ይበልጥ እናጠልቀዋለን። እንግዲያውስ ሕልም እንዲኖሮት ከፈለጉ ምክሬ በፍጹም ታማኝነትና ንጹሕ ማኅደር መጀመር ነው። በፍጹም ታማኝነትና ንጹሕ ማኅደር መጀመር። በሕይወት ውስጥ ስላሉ ችግሮች ግልጽ ይሁኑ። እንዲሁም እርዳታ ወይም ድጋፍ የሚያስፈልግዎት ከሆነ ያንን አምነው ለመቀበል የሚያስችል ትሕትና ይኑሮት። ችግሮችዎን ቁምሳጥን ውስጥ ዘግተው መደበቅ ወይም ችላ ማለት እንደሚችሉ አድርገው አያስቡ። አሁን ያከማቹት እያንዳንዱ ያልተፈታ ችግር ነገ ተመልሶ የሚጎዳዎት መሆኑን በእርግጠኝነት እነግረውታለሁ። ደረጃ 3 አያስፈልገኝም። ይህ ለእኔ የሚሆን አይደለም። ይህን ምላሽ ብዙ ጊዜ የማገኘው ባላቸው ነገር ደስተኛ እንደሆኑ ከሚናገሩ ሰዎች ነው። ሥራ አላቸው፣ ምናልባትም ቤት ገዝተው ሊሆኑ ይችላል። ቀጣዩን መኪናቸውን በማማተር ላይ ይገኛሉ፣ ደስተኞች ናቸው። ወይም ቢያንስ ለራሳቸውም ሆነ ለሚጠይቃቸው ሰው የሚነግሩት ይህንኑ ነው። የላይኛውን ገጽታ ገርፈፍ ሲያደርጉት ግን ሌላ የተለየ ታሪክ ይገኝበታል። ቤቱ በአብዛኛው በብድር ተይዟል። መኪናው በፋይናንስ የተገዛ ነው። ሥራቸውን ወደዱም ጠሉም በዚያው ታስረው ቀርተዋል። ይህ ደግሞ ሌላ የተለየ አይነት ወጥመድ ነው። በገዛ የገንዘብ ግዴታዎቻችንን የራሳችንን እስር ቤት የምንገነባበት አስደናቂ ጉዳይ ነው። ዕዳና ክፍያዎች እኛን ይቆጣጠሩናል። የሕልሞቻችን ትንፋሽ ይታፈናል። ቀደም ብዬ የገለጽኩት የቁሳቁስ ጥማት ሊያመራ የሚችለውም ወደዚህ ነው። እፈልጋቸዋለሁ ብለው ያሰቧቸው ነገሮች በሙሉ በመጨረሻ የገዛ ራስዎ ጌታ ሆነው ያርፉታል። የሚሰሩት ሕልሞን ከዳር ለማድረስ ሳይሆን ያለቦትን የገንዘብ ዕዳ ለመክፈል ብቻ ይሆናል። እንዲህ ባለ ወጥመድ ውስጥ የተያዙ ሰዎች ሕልም አያስፈልገኝም ሊሉ ይችላሉ። ዳሩ ግን ይህ ራሳቸውን መሸፈኛ ታሪክ ብቻ ነው። እውነታው ግን ሕልም ሊኖራቸው እንደማይችል እነርሱም ራሳቸው በሚገባ ያውቁታል። ሊያሳኳቸው የፈለጓቸው ነገሮች ሁሉ በተከመሩ የክፍያ ደረሰኞች፣ ግዴታዎች ክምር ስር ተቀብረዋል። ሕልም ለእኔ አስፈላጊ ወይም ጠቃሚ አይደለም የሚሉ ሰዎችን ከቶም አላምናቸውም። ሕይወትን እያሸነፉ ያሉ ሰዎች ቀድሞውንም ሕልማቸውን እየኖሩ እንደሆነ ይነግሮታል። በከባድ ትግል ያገኙትን ጥበባዊ ዕውቀትም ሊያካፍሎት ፈቃደኛ ይሆናሉ። በአንጻሩ ግን ሕልምን የሚክዱ ሰዎች በአብዛኛው ጊዜ ሕይወታቸውን በፋይናንስ ጫና ስር በመውደቁ የተሰማቸውን ጥልቅ ብስጭት ነው የሚያንጸባርቁት። አብዛኛው ሰው
በዚህ ደረጃ ላይ ተሰናክሎ የቀረ ይመስለኛል። ሕልማቸው እንዲሞት ፈቅደዋል። ለዚህም የሕይወት ግዴታቸውን በምክንያትነት ያቀርባሉ። እንዲህ የምኖረው ለልጆቻችን ብለን ይሉናል። ይህ እውነትም ነው። ይሁንና ችግሩ ያለው እዚህ ላይ ነው። ልጆች እናንተ የምትሉትን ሳይሆን እናንተ የምታደርጉትን ነው የሚያደርጉት። የምታሳያቸው አብነት ዕዳን ለመክፈል ብቻ ሲባል በሚጠሉት ሥራ ላይ ታስሮ የሚኖርን ሰው ከሆነ ከ20 ወይም 30 ዓመታት በኋላ እነርሱም ተመሳሳይ ሕይወት የመምራት ዕድላቸው እጅግ የሰፋ ነው። አንድ ወላጅ ልጆቻችንን ሕልም እንዲኖራቸው እንፈልጋለን፣ አስደሳችና የተሟላ ሕይወት እንዲኖራቸው እንመኛለን። ይሁንና ብዙዎቻችን ያንን እውን የምናደርግበት መንገድ የራሳችንን ሕልሞች በመካድ ይመስለኛል። ብዙ ሰዎች ሕልም አያስፈልገኝም ሲሉኝ በእርግጥም እየነገሩኝ ያሉት ይህንኑ ነው። የምሥራቹ ዜና ከዚህ ወጥመድ ማምለጥ መቻሉ ላይ ነው። ይህ ቀላል አይሆንም። ምክንያቱም ለዕዳ ብቸኛው መፍትሔ መልሶ መክፈል ነው። ከአቅም በላይ ለሆነ የቅንጦት ኑሮ ደግሞ ብቸኛው አማራጭ በማንኛውም መንገድ ወጪዎችን መቀነስ መቻል ነው። ጨካኝ መሆንና ለምደዋቸው የነበሩትን አንዳንድ ነገሮች መተው ይኖሩበታል። መግዛት እችላለሁ ብለው ራስዎን ያሳመኑባቸውን ያቺን መኪና መሸጥ ሊኖርቦት ይችላል። አሊያም የተወሰነ ጥሬ ገንዘብ ነፃ ለማድረግ ሲባል አነስተኛ የብድር ዕዳ ወዳለበት ቤት ስለ መዘዋወር ማሰብ ሊያስፈልገው ይችላል። ዕድለኛ ሆነው ገና በወጣትነት ዕድሜ ላይ የሚገኙና ከባድ የገንዘብ ግዴታዎች የሌሉቦት ከሆነ መቀየር ያለቦት ብቸኛ ነገር አስተሳሰብዎን ነው። ቀጥሎ ስለሚገዙት የእጅ ሰዓት ማሰብን ያቁሙ። አሊያም በክሪፕቶ ግብይት አቋራጭ ሀብት ስለማካበት የቀን ቅዠት ማለምዎን ትተው በእውነተኛ ሕልም ላይ ማተኮር ይጀምሩ። ይህንን ደረጃ ለመውጣት ቁሳቁስን እንደ የመጨረሻ የሕይወት ግብ አድርገው ማሰብዎን እርግፍ አድርገው መተው አለቦት። ይህ ከባድ ቢሆንም ልክ ክብደትን እንደ መቀነስ እጅግ ነፃ የሚያወጣ ጉዳይ ነው። ቃል በቃል ክብደቶ እንደ ቀለለ ይሰማዎታል። ለሕልሞ የሚሆን የአእምሮ ክፍተትና ምቹ ቦታ ይፈጥርሎታል። በአቅሞ ልክ መኖር ማለት ምኞትና ራዕይ የሎትም ማለት አይደለም። ልክ በዱቤ የተገዛች ያጌጠች መኪና ወይም ሰዓት ሀብታም ወይም ስኬታማ እንደማያደርጎት ሁሉ ይህ በእውነቱ እርስዎ ሊያደርጉት የሚችሉት እጅግ ኃያል ተግባራት ውስጥ አንዱ ነው። በወሩ መጨረሻ ለሚመጣው የክፍያ ደረሰኝ ሳይፈሩ እንዲኖሩ እንዲሁም ሕልም እንዲኖሮት የሚያስችለውን ነፃነት ያጎናጽፎታል። በዚህች ዓለም ላይ ይህን ያህል ክቡር የሆነ አንዳችም ቁሳዊ ንብረት የለም። ደረጃ 4 ምን እንደሆነ አላውቅም። ሰዎችን ሕልማቸው ምን እንደሆነ በምጠይቅበት ጊዜ የሚሰጡኝ ምላሾች በቁጥር ዘርዝሬ አላውቅም። ነገር ግን ይህኛው ምላሽ ከዝርዝሩ አናት ላይ እንደሚገኝ እርግጠኛ ነኝ። አንድ ሰው ከባድ ጥያቄ በሚያነሳልኝ ጊዜ የምንሰጠው የተለመደ አፋጣኝ ምላሽ ነው። ጥያቄውን ዘግተን ለመገላገል የምንሞክረው ስለ ምላሻችን ማሰብ የሚጠይቀውን አድካሚ የአእምሮ ሥራ ለመሸሽ ስንል ነው። ይህ ጊዜ የለኝም ወይም አያስፈልገኝም ከማለት ፈጽሞ የተለየ ገደብ ነው። አላውቅም የሚለው ሰው የሕልምን ጽንሰ ሐሳብ እምቢ ብሎ አላስወገደውም። ይልቁንም እስካሁን ድረስ ከጉዳዩ ጋር በአግባቡ አልተፋጠጠም ማለት ነው። ለሐሳቡ ክፍት ነው። ይህም በራሱ መልካም ጅማሮ ነው። በዚህ ሁኔታ ውስጥ ስለሚገኙ ሰዎች የሚገርመው ነገር ቢኖር አብዛኛውን ጊዜ ሕልሙ እዚያው ገጽታው አካባቢ ተለጥፎ መገኘቱ ላይ ነው። እርሱን ፈልጎ ለማውጣት ብዙ መቆፈርና መድከብ አይጠይቅም።
እነዚህን ሰዎች አቁሜ ላወያያቸው ከቻልኩ ተጨማሪ ጥያቄዎችን አነሳላቸዋለሁ። ለመተዳደሪያ ምን ይሰራሉ? በስራቸው ላይ ምን እንደሚወዱ፣ በስራው ላይ የሚወዱት ነገር አለ? ገንዘብ እንቅፋት ባይሆን ኖሮ ምን ይሰራሉ ብዬ ጠይቃለሁ። እርግጥ ነው ህልሞ አሁን ካለዎት የህይወት ተሞክሮ ፈጽሞ ውጪ የሆነ ነገር ሊሆን ይችላል። ከዚህም ሀገር እምብዛም ወጥተው ስለማያውቁ ዓለምን ለመዞር ይናፍቁም ይሆናል። አሊያም ከዚህ ቀደም ሞክረውት ባያውቁም ሙዚቃ ለመፍጠር ይመኙ ይሆናል። ሆኖም ለብዙዎቻችን ህልም ከዚያም ይበልጥ ቅርብ የሆነ ነገር ነው። ቀድሞውኑም በህይወታችን ውስጥ ካለ ነገር ጋር ጥብቅ ቁርኝት ያለው ነው። አሁን እያደረግነው ላለነው ነገር የተለየና የተሻለ ገጽታ ያለው ማለት ነው። አስተናጋጅ ሆነው እየሰሩ የራስዎን ምግብ ቤት የመክፈት ራዕይ ሊኖሩት ይችላል። ምናልባትም በሳምንቱ መጨረሻ ቀናት በሙዚቃ ቡድን ውስጥ እየተጫወቱ የራስዎን የሙዚቃ የንግድ ተቋም መጀመር እጅግ ይፈልጉ ይሆናል። ቀደም ብለን ያገኘናት ኬሊ ለዚህ ጥሩ ማሳያ ነበረች። የውሻ አበጃጅ አስተካካይ ሆና ትሰራ የነበረ ሲሆን ይህ ስራ ማድረግ የምትፈልገው ብቸኛ ነገር ቢሆንም ደስተኛ ግን አልነበረችም። ስራው አሁን ካለው በተሻለ መልኩ ሊሰራ እንደሚችል ታውቅ ነበር። እንስሳቱንም እሷ በምትፈልገው መንገድ ለመንከባከብ ነፃነት ያስፈልጋት ነበር። ለእርሷ መፍትሄው ግልጽና ቀላል ነው። የራሷን የንግድ ሥራ መጀመር ነበረባት። እሷ ህልሟ ምን እንደሆነ ታውቅ ነበር። በዚህ ደረጃ ላይ የተሰናከሉ ሰዎች ግን አያውቁም። የተለየ ነገር ለማድረግ ውስጣዊ ግፊት አላቸው። ዳሩ ግን ሐሳቡን በግልጽ ቃላት ተንትነው አያውቁትም። ከዘወትር ተግባራቸው ጋር በተያያዘ ስር የሰደደ እርካታ ማጣት አለባቸው። በየዕለቱ በሥራ ገበታቸው ላይ እንደ ጫማ ውስጥ ጠጠር እየረበሻቸው ይዘውት ይጓዛሉ። ይሁንና ስለ ጉዳዩ አንዳችም እርምጃ አይወስዱም። እንግዲህ የሕልም ጽንሰ ሐሳብ ከፍተኛ ጠቀሜታ ያለው እዚህ ላይ ነው። በሕይወቶ ውስጥ ስለሚፈልጉትና ስለማይፈልጉት ነገር በጥልቀት እንዲያስቡ ያስገድዶታል። እርሱም እርሶን የሚገድቦትንና ወደ ኋላ የሚጎትቶትን ነገሮች ፊት ለፊት እንዲጋፈጡ ያደርጎታል። እንዲሁም ፍጹም የሆነው የሕይወቶ ገጽታ ምን ሊመስል እንደሚችል አትኩረው እንዲመለከቱ ያግዞታል። ብዙ ሰዎች በሁኔታዎች እስካልተገደዱ ጊዜ ድረስ ይህንን እርምጃ ለመውሰድ አይደፍሩም። በአንድ ወቅት ሙሉ የሥራ ዘመኑን ካሳለፈበት ኩባንያ በድንገት ከሥራ እስከሚሰናበትበት ጊዜ ድረስ የራሱን የንግድ ተቋም ስለ መክፈት አስቦ የማያውቅ አንድ ስኬታማ የሥራ ፈጣሪ አግኝቼ ነበር። ለዚህ ድርጅት የ20 ዓመታት አገልግሎት ቢሰጥም የድርጅቱ ኃላፊዎች ግን አንዳች የሕግ ክፍተትን በመጠቀም የሥራ ስንብት ክፍያ እንዳያገኝ አድርገውት ነበር። በወቅቱ በሁኔታው እጅግ አዝኖ የነበረ ቢሆንም ውሎ አድሮ ግን ያ ዕለት በሕይወቱ ውስጥ የተከሰተ ትልቅና በጎ አጋጣሚ ሆኖ ተገኘለት። ንዴትም በሉት የበቀል ስሜት አሊያም ዕጣ ፋንታ፣ ብቻ ያ ሰው አሁን ሕልሙን አግኝቷል። የራሱን ኩባንያ መስርቶ እንደ ቀላል ዕቃ ገፍተው ከጣሉት ሰዎች በበለጠ ሁኔታ በተግባር ሊያሳያቸው ቆርጦ ተነሳ። በመጨረሻ የተመኘውን ከዳር ሲያደርስ ያቋቋመው ኩባንያ ከሥራ ካባረረው ድርጅት 5 እጥፍ የሚልቅ ሆኖ ነበር። ይህንን ሰው አሁንም በዚያው በቀድሞ ሥራ ላይ እያለ አግኝቸው ስለ ሕልሙ ብጠይቀው ኖሮ ሕልም እንዳለው እንኳ እርግጠኛ እንዳልሆነ ይነግረኝ እንደነበር በሙሉ ልብ አረጋግጥላቸዋለሁ። አላውቅም የሚሉ ሰዎች አብዛኛውን ጊዜ ራሳቸውን የሚዋሹበት ለዚህ ነው። ቆም ብለው ለማሰብ ጊዜ ቢወስዱ ኖሮ በእርግጥም ያውቁት ነበር። በሕይወታቸው ውስጥ በእውነት ምን ማድረግ እንደሚወዱ፣ በስራቸው ወይም በኑሯቸው ይበልጥ የሚያስደስታቸው ምን እንደሆነ፣ እንዲሁም ጊዜያቸውን እጅግ በሚወዱት ነገር ላይ እንዴት ሊያሳልፉና በድብቅ ከሚጠሉት ነገር እንዴት ሊርቁ እንደሚችሉ ራሳቸውን ቢጠይቁ ኖሮ ምላሹ አይጠፋቸውም ነበር። ለዚህ መጽሐፍ ርዕስ የሰጡት
ውስጣዊ ምላሽ እርግጠኛ አይደለሁም ወይም አላውቅም የሚል ከሆነ ለራሱ አንድ ውለታን ይዋሉ። እነዚህን ቃላት ከውስጡ በማስወገድ ጥያቄውን በድጋሚ ራስዎን ይጠይቁ። ከሚወዷቸውንና የሚጠሏቸውን ነገሮች በዝርዝር መጻፍ ይጀምሩ። ይህ ተግባር ወደ ጥንካሬዎቹና ድክመቶቹ ምናልባትም ወደ መደበኛ የሥራ መስክነት ሊቀይሯቸው ወደሚችሉት ዝንባሌዎቹ እንዲሁም ጊዜውን በትክክል እንዴት ማሳለፍ እንደሚፈልጉ ወደሚያሳዩት መንገድ ይመራዎታል። በቅርብ ጊዜ ውስጥም ወደ ተጨባጭ እርምጃዎች ይገባሉ። ለራሱ ሊያደርጓቸው የሚችሏቸው ነገሮችና ከሌሎች እርዳታ የሚሹባቸውን ጉዳዮች መለየት ይጀምራሉ። የትና እንዴት መጀመር እንዳለቦት ያሰላስላሉ። ብዙም ሳይቆዩ ሕልሞን ነቅሰው ማውጣት ብቻ ሳይሆን እርሱን እንዴት እውን ማድረግ እንደሚችሉ ጭምር ይገነዘባሉ። ደረጃ 5 እንዴት እንደሆነ አላውቅም። የቀደሙት እርከኖች የተሞሉት ሕልም የለንም በሚሉ ሰዎች ነበር። ጊዜ የለንም ይላሉ፣ አያስፈልገንም ባዮችም ናቸው። ከቶውንም አስበውበት አያውቁም። ለብዙ ሰዎች ግን ከእነዚህ መካከል አንዳቸውም እውነት አይደሉም። ሕልም አላቸው። ለተወሰነ ጊዜም ሲያሰላስሉት ቆይተዋል። ስም ሊያወጡለትና በምናባቸው ሊስሉት ይችላሉ። በሚጠይቃቸው ጊዜ አብዛኛውን ጊዜ አፋጣኝ ምላሽን ይሰጣሉ፣ ምንም እንኳ አንዳንዶች እንደሚያሳፍር ምስጢር አድርገው ቢቆጥሩትም። ለምሳሌ በውድ ዕቃዎች መሸጫ ሱቅ ውስጥ የምትሠራ አንዲት ሴት መጀመሪያ ቃለ ምልልስ ማድረግ እንደማትፈልግ ከገለጸች በኋላ ሰው እንዳይሰማት በመስጋት ሕልሟ የሥነ ጥበብ ባለሙያ መሆኑን በሹክሹክታ ነግራኛለች። ሕልም እውን መሆን የሚችለው ወይም እንደሚችል ለማይክዱና የራሳቸውን ሕልም ምን እንደሆነ ጠንቅቀው ለሚያውቁት ለእነዚህ ሰዎች እንቅፋት የሆነባቸው ምንድን ነው ብለን ስንጠይቅ በአጭር ቃል ለማስቀመጥ በፍርሃት ተውጠዋል። እንዲሁም ከልክ በላይ እያሰቡበት ይገኛሉ። የሰው ልጅ የራሱን ዋነኛ ጠላት የሚሆነው እዚህ ላይ ነው። አእምሯችን በአንዳንድ ገጽታዎቹ እጅግ የተወሳሰበና ባለብዙ አቅም ነው። ውስጣዊ ስሜታችን እንድናደርገው ወደሚነግረን ነገር ቀጥታ ከመሮጥ ይልቅ አብዝተን እናወጣለን፣ እናወርዳለን። ቆም ብለን ተግባሩ ጥበብ የተሞላበት መሆን አለመሆኑን ራሳችንን እንጠይቃለን። ተፈጻሚነቱን እንመዝናለን። ብቁ ስለ መሆናችን እንጠራጠራለን። ትክክለኛው ማስረጃ የትምህርት ዝግጅት ወይም ልምድ የለንም በማለት ሰው ሰራሽ የሆኑ ግድግዳዎችን በገዛ እጃችን እንገነባለን። ብዙም ሳይቆይ ያ አሮጌው የውድቀት ፍርሃት ያንሰራራና ላለመሞከር እንወስናለን። ሕልሙም መደርደሪያ ላይ ተቀምጦ ይቀራል። ምናልባትም ከዚያ ፈጽሞ ላይወርድ ሁሉ ይችላል። እኔ ሆንግ ኮንግ ውስጥ ሳም የተባለችውን ሴት ያገኘኋት ልክ በዚህ ሁኔታ ውስጥ እያለች ነበር። ስም ልታወጣለት የምትችልበት ደረጃ ላይ የደረሰ እጅግ የዳበረ ዕቅድ ቢኖራትም ወደ ተግባር ግን አልቀየረችውም ነበር። ንግዷ ምን ተብሎ መጠራት እንዳለበት ብታውቅም ጅምሯ ከዳር ለማድረስ ባላት አቅም ላይ ግን ትጠራጠረው ነበር። ለዘላለም ልትሽከረከርበት በምትችልበት አንድ አዙሪት ውስጥ ተቀርቅራ ቀርታ ነበር። የእርሷ ታሪክ እነዚህ ፍርሃቶች ምን ያህል ከምክንያታዊነት የራቁ መሆናቸውን የሚያሳይ አይነተኛ ማሳያ ነበር። በጥቂት ቀናት ውስጥ የመጀመሪያውን የምግብ ማቅረብ ዝግጅቷን አከናወነች። ሥራውን ለማሳካት የሚያስችለው ክህሎት፣ ፈቃደኝነትና ሐሳቡም ነበራት። የጎደላት ነገር ቢኖር በራስ መተማመን ብቻ ነበር። እውነታው ግን አብዛኞቻችን ራሳችንን አሳንሰን ስንገምት
ዓለምን ደግሞ ከልክ በላይ አግዝፈን እንመለከታታለን። ማሳካት የምንፈልገው ነገር ሁሉ እጅግ ከባድ እንደሆነና ያንን የሚያደርጉት ሰዎችም ችሎታቸው ከእኛ በእጅጉ የላቀ የረቂቅ አእምሮ ባለቤቶች መሆን እንዳለባቸው አድርገን እናስባለን። ይህ ፈጽሞ ከንቱ የሆነ አስተሳሰብ ነው። አንዳችም ነገር እንዳያከናውኑ የሚያደርጉ የገዛ ራሱ ሟርት ነው። እርግጥ ነው በሕይወት ውስጥ እጅግ ከባድ የሆኑና ለተመረጡ ጥቂት ሰዎች ብቻ የተተዉ ነገሮች አሉ። ከእኛ መካከል ኦሎምፒክ አትሌት የሚሆኑ፣ በገበያ አናት ላይ የሚቀመጥ የሙዚቃ አልበም የሚያወጡ ወይም የምርጥ ተዋናይ አሊያም የፊልም አዘጋጅ የኦስካር ሽልማት የሚያሸንፉ ብዙዎች አይደሉም። ነገር ግን እነዚህ ለብዙዎቻችን ከእውነተኛ ህልሞች ይልቅ የቀን ቅዠቶች ናቸው። አብዛኛው ሰው ለእኔ የሚነግረኝ ግን ሊደረስባቸው ስለሚችሉ እውነተኛ ህልሞች፣ ምግብ ቤት ስለመክፈት፣ የልብስ ስፌት፣ የንግድ ምልክት ስለማስተዋወቅ፣ ፎቶግራፍ አንሺ ስለመሆን፣ ስነ ጥበብ ወይም ሙዚቃ ስለመፍጠር ያወጉኛል። እነዚህ በዓለም ዙሪያ በመቶ ሺዎች የሚቆጠሩ ሰዎች በየዕለቱ የሚያከናውኗቸው ተግባራት ናቸው። ቁርጠኝነት፣ እምነትና ለመማር ፈቃደኝነት ላላቸው ሰዎች የነገሩ ከባድነት እኛ ከምናስበው እጅግ ያነሰ ነው። እኛ ግን በተፈጥሮ ይህንን አናምንም። አድካሚና ፈታኝ መሆን አለበት ብለን ስለምንገምት ያ አስተሳሰብ እያደገ እንዲሄድ እንፈቅድለታለን። ህልሙን ቆራርጠን አሁን ልናሳካቸውና ልንጀምራቸው ወደምንችላቸው ተከታታይ ተግባራት ከመቀየር ይልቅ ተቃውሞቻችንና ጥርጣሬዎቻችንን እኛኑ እስኪጋርዱን ጊዜ ድረስ እናደርሳቸዋለን። ነገሩ ከባድ እንደሚሆን ራሳችንን ለማሳመን ከፍተኛ ጥረት ከማድረጋችን የተነሳ በመጨረሻ እኛም ያንን ለማመን እንገደዳለን። ብዙ ሰዎች በዚህ ደረጃ ላይ ተቀርቅረው ይገኛሉ። ሕልማቸውን በሚገባ ያውቁታል። በግርድፉ የተቀመጠ አሊያም የጥፋተኝነት ስሜት የሚያጭር ምስጢር ሊሆን ይችላል። ነገር ግን ምን እንደሚመስል በሚገባ ይረዱታል። ያንን የወደፊት ጊዜ በምናባቸው ሊስሉት ይችላሉ። ችግሩ ወደ እርሱ ከመገስገስ ይልቅ ከእርሱ ርቀው መሸሻቸው ላይ ነው። ይህ የእርሶን ሁኔታ የሚገልጽ ከሆነ የመጀመሪያ ምክሬ ቆም እንዲሉ ነው። ከእንግዲህ አላውቅም፣ እርግጠኛ አይደለሁም፣ አሊያም እጅግ ከባድ ሊሆን ይችላል ብለው ለመናገር ለራስዎ ፍቃድ አይስጡ። ከዚህ ይልቅ ማድረግ በሚችሉት ነገር ላይ ያተኩሩ። ወደ ግቦ ይበልጥ ሊያቀርቡት የሚችሉና ሊተገበሩ የሚችሉ እርምጃዎችን በዝርዝር መጻፍ ይጀምሩ። ወደ ግቦ የሚያቀርቡትን ተጨባጭ ተግባራት በዝርዝር በመጻፍ አሁኑኑ መተግበር ይጀምሩ። ከአንድ ሳምንት፣ ከአንድ ወርና ከአንድ ዓመት በኋላ የት መድረስ እንደሚፈልጉ በውል ያስቀምጡ። የጉዞውን ካርታ በማውጣት በዚያ ጎዳና ላይ መራመድ ይጀምሩ። ሕልም ኖሯቸው ወደ ተግባር ለመቀየር እያመነቱ ያሉና ነገሩ ይቻላል ወይስ አይቻልም በሚል ማወላወል ውስጥ የሚገኙ ሰዎችን ሳገኝ የማደርገውም ይህንኑ ነው። ሐሳባቸውን ይበልጥ ተጨባጭ የሚያደርጉ ጥያቄዎችን አዘውትሬ እጠይቃቸዋለሁ። የንግድ ሥራው ስም ማን ይባላል? መቼ ናሙና ልታሳየኝ ትችላለህ? ምን ያህል ታስከፍላለህ? እንዲሁም ሥራውን ለመጀመር ምን ያህል ገንዘብ ያስፈልጋል? እርሶም ይህንኑ ለራስዎ ማድረግ ይችላሉ። ትልልቆቹና ጠቅላላዎቹ ችግሮች ላይ ማሰላሰልዎን ትተው ወደ ተግባር ሊመሩ የሚችሉ የተወሰኑና ግልጽ ጥያቄዎችን ራስዎን መጠየቅ ይጀምሩ። ቀጣዩን እርምጃ ለመውሰድ በራስ መተማመን እስኪያድርብዎ ጊዜ ድረስ የችግሩን ስፋት በማጥበብ ያሳንሱት። ስለ ነገሮች ከማሰብ ይልቅ ተግባራዊ ማድረግ ሲጀምሩ ጥርጣሬዎቹ ቀስ በቀስ እንደሚወገዱ በሙሉ ልብ አረጋግጥልዎታለሁ። አብዛኛዎቹ ፍርሃቶች መሠረተ ቢስ እንደነበሩ ይገነዘባሉ። ትናንትና ብቻ ፈጽሞ አይቻልም ብለው ያሰቡትን ሕልም እነሆ ዛሬ መኖር ጀምረዋል። እነዚያን የመጀመሪያ እርምጃዎች ይውሰዱ።
ከዚያ በተጨባጭ ምን ያህል ማሳካት እንደሚችሉ ማየት ይጀምራሉ። ደረጃ 6 ምን ያስቡ ይሆን ብዬ እሰጋለሁ። ከዳር ስለደረሱትና ስላልደረሱት ህልሞች መካከል ስላለው ልዩነት ሳስብ በሀያዎቹ የዕድሜ ክልል ውስጥ ሳለን አውቀው የነበረው ቻርሊ ትዝ ይለኛል። የረዥም ርቅ አውቶቡስ አሽከርካሪ ሆኖ የነበረ ቢሆንም በአንድ ምሽት ግን እውነተኛ ፍቅሩ ስዕል መሳል መሆኑን አጫውቶኝ ነበር። ጥቂት ካበረታታሁት በኋላ እስክሪብቶ አውጥቶ በፊታችን በነበረው ጠረጴዛ ላይ ያለን የወረቀት መጥረጊያ ዘርግቶ የ30 ሰከንዶች ፈጣን ስዕል መሆነጫጨረ። እኔ የሥነ ጥበብ ባለሙያ ባልሆንም ግዙፍ የሆነ የተፈጥሮ ተሰጥኦ እንዳለው ግን በቅጽበት መረዳት ችዬ ነበር። እንደ ብዙዎቹ ልሂቃን እርሱም ያንን ድንቅ ክህሎቱን የተራ ነገር ያህል በትከሻው ንቅናቄ ነበር የገለጸው። አድናቆቴን ወደ ጎን በመግፋት ባለው የላቀ ችሎታ የተነሳ ይህንኑ የሕይወት ዘመን ሙያው ሊያደርገው እንደሚገባ ስነግረው ጭንቅላቱን ነቀነቀ። ብዙም ሳይቆይ ለዚህም ምክንያቱ ምን እንደሆነ ገባኝ። በመሰረቱ ያን ያህል ብርቱ ያልነበረው የቻርሊ በራስ መተማመን በሕይወት አጋሩ ይበልጥ እየተሸረሸረ ይገኝ ነበር። እሷም ትክክለኛ መደበኛ የሥራ መስክ ሊኖረው እንደሚገባ አበክራ ትነግረው ስለነበር ነው። እርሱም በመጨረሻ አሽከርካሪ ሆኖ አረፈው። የሥራዎቹን ስብስብ በማደራጀት ከመጽሔት ወደ መጽሔት አሳታሚዎች የሥራ ውል ለማግኘት በሞከረ ቁጥር ጊዜው ትክክል እንዳልሆነ ወይ ምናልባትም ምንም ውጤት እንደማያመጣ ትነግረው ነበር፣ ትጠቀጥቀው ነበር። በመጨረሻ ቻርሊ የሁለቱንም ጥርጣሬዎች ድል በመንሳት ከታዋቂ የሕፃናት መጽሐፍት አሳታሚዎች አንዱ ጋር የሥራ ውል ማግኘት ቻለ። ማሽከርከሩን አቁሞ ስኬታማ የሥነ ጥበብ ባለሙያም ሆነ። ዳሩ ግን ይህ መውሰድ ከነበረበት ጊዜ በላይ በርካታ ዓመታትን የፈጀ ሲሆን ያም ሆኖ ግን እርሱ ከተሳካላቸው ዕድለኞች አንዱ ነው ብዬ አምናለሁ። የእርሱ ገጠመኝ እጅግ የተለመደ ነው። አብዛኛውን ጊዜ ግን ውጤቱ የተገላቢጦሽ ይሆናል። አንድ ሰው በቅርቡ ያሉት ሰዎች ድጋፍ ስላልሰጡት ብቻ ሕልሙን እርግፍ አድርጎ ይተዋል። ይህ ሁኔታ እርስዎ ከሚያስቡት በላይ በተደጋጋሚ ይከሰታል። ስለ ታላቁ እሳቢያችን ለወላጆቻችን፣ ለሕይወት አጋሮቻችን፣ ለጓደኞቻችን እንነግራቸዋለን። ሥራችንን ትተን በሙሉ ኃይላችን ወደዚያው ለመግባት እያሰብን እንደሆነ እንገልጻለን። አብዛኛውን ጊዜ ምላሹ የሚመጣው አታድርገው በሚል አንዲት ቃል ብቻ ነው። አሊያም እርግጠኛ ነህ ግን በሚል የጥርጣሬ ስልት ሊሆን ይችላል። እንዲህ አይነቱ ጥርጣሬያዊ ተጽዕኖ እጅግ ጥልቅ ሊሆን ይችላል። አንድ ሰው ሕልሞን ሲጠራጠር መስማት በራስ መተማመኑን ፈጽሞ ሊያመክነው ይችላል። ከፋ ሲልም ቀደም ብለው የቀበሯቸውን አሮጌ ስጋቶች ዳግም ሊያነቃቸው ይችላል። ይህ በተለይም ከቤተሰብ አባል፣ ከሕይወት አጋር ወይም ከቅርብ ጓደኛ ሲመጣ ይበልጥ የከፋ ነው። እኛን ከሚያውቅና የተሻለውን ነገር ከሚመኝልን ሰው ሲዘነዘር ማለቴ ነው። እንዲህ ያሉ ሰዎች ጥርጣሬያቸውን ሲያንጸባርቁ የእኛ የራሳችንን ጥርጣሬ አግዝፈው ያጎሉታል። ችግሩ ግን እነርሱ ልክ የመሆን ዕድላቸው ከእርሱ የተሻለ አለመሆኑ ላይ ነው። ሕልሞን ጥያቄ ውስጥ የሚያስገቡ ተጨባጭነት የለውም ብለው የሚነግሮት ወይም ሁሉም ነገር ሊበላሽ ይችላል ብለው የሚሰጉ ከሆነ ምናልባትም እየተናገሩ ያሉት ከባለሙያነት እይታ ሳይሆን ከፍርሃት ስሜት በመነሳት ነው። እርሶ
ከእነርሱ የህይወት ተሞክሮ በእጅጉ የራቀን ነገር ለማድረግ እየሞከሩ ሊሆን ይችላል። ሙሉ የሥራ ዘመኑን በመደበኛ የኮርፖሬት ስርዓት ውስጥ ያሳለፈ ወላጅ ልጁ የራሴን የንግድ ሥራ እጀምራለሁ ሲል በተፈጥሮ ስጋት ማደሩ አይቀርም። የሕግ ባለሙያዎች፣ የሂሳብ ባለሙያዎችና የባንክ ሰራተኞች የሆኑ ሰዎች አንድ ሰው እንዴት በሥነ ጥበብ አሊያም በሙዚቃ ኢንዱስትሪ ውስጥ ገንዘብ ሊያገኝ ይችላል በሚለው ጉዳይ ላይ ጥርጣሬ አላቸው። እነዚህ በሕይወታችን ውስጥ ተጽዕኖ ፈጣሪ ሰዎችና ድምፆች ሲሆኑ አንዱ ህልም ገና በጅምሩ እጅግ ተሰባሪ በሆነበት ማለትም እንደሚሰራ ምንም አይነት የተረጋገጠ ማሳያ ሳይኖረው በጭንቅላቱ ውስጥ ብቻ ያለ እሳቤ በሆነበት ወቅት በቀላሉ ሊያፈራርሱት ይችላሉ። ይህ በራስ የመተማመን ስሜት ለማሳደር እጅግ ከባዱ፣ ለመተቸት ደግሞ እጅግ ቀላል የሆነ ጊዜ ነው። ይህ ማለት አብዛኛውን ጊዜ በበጎ ሐሳብ ተነሳስተው እርሶን ከውሳኔው ሊመልሱ የሚሞክሩ ሰዎችን ለመጋፈጥ ዝግጁ መሆን አለቦት ማለት ነው። ይህ በሚሆንበት ጊዜ ወደ ልቦ አያስገቡት፣ በምክንያታዊነት ይመዝኑ። ይህን ለምን ይላሉ ጥያቄው ብለው ራስዎን ይጠይቁ። ይህንንም ማስጠንቀቂያዎቹን በቁም ነገር መውሰድ እንዳለቦና እንደሌለቦ ለመወሰን ይጠቀሙበት። እርስዎ እስካሁን ያላሰቡበት አዲስ ነገር መናገራቸውን አሊያም አዲስ መረጃ ማቅረባቸውን በጥልቀት ይመርምሩ። ከሁሉም በላይ ግን በቀላሉ ሐሳቦን እንዳያስቀይሩ ወይም እንዲያስቀይሩት አይፍቀዱ። የሌላ ሰው ፍርሃት የእርሶ ፍርሃት እንዲሆን አያድርጉ። እንዲሁም እንደ አጠቃላይ መመሪያ ምክርን መቀበል ያለቦት ልክ እንደ እነርሱ አይነት ሕይወት እንዲኖሩት ከፈለጉ ብቻ ነው። የእነርሱ አይነት ሕይወት የማይፈልጉ ከሆነ ምክራቸውን በፍጹም አይቀበሉ። ሕልሞን ለሌሎች ሰዎች ማካፈል ሲጀምሩ በእውነት በሕልሞ የሚያምኑ ከሆነ ሌሎች በሚጠራጠሩበት ጊዜ እምነቶን ሊያጸኑ ይገባል። በመጀመሪያው ነቃፊ ፊት ሕልማቸውን አሳልፈው ከሚሰጡ ሰዎች አንዱ በፍጹም እንዳይሆኑ። ደረጃ 7 ከዚህ በፊት ሞክሬዋለሁ። የሌሎች ሰዎችን ጥርጣሬዎች አልፈው ከተሻገሩ በኋላ መውጣት ያለቦት አንድ ተጨማሪ እርከን ብቻ ይቀራል። ይኸውም ያለፈውን ተሞክሮ መሰናክል ነው። ቀደም ብለው ሞክረው ያልተሳካላቸው ሰዎች አንድ ሕልም እውን ሊሆን እንደሚችል ለማሳመን እጅግ አዳጋች ከሆኑት ወገኖች መካከል ይመደባሉ። እባብ ያየ በልጥ በረገገ ወይም በረየ እንደሚባለው ያንን መራራ ገጠመኝ ዳግም እንደሚያስተናግዱት ለራሳቸው ነግረውታል። ይህ ከምክንያታዊነት የራቀ ለውድቀት የሚሰጥ ምላሽ የሰነፍ ምላሽ ሲሆን ከውድቀቱ ልናገኛቸው የምንችላቸውን እጅግ ጠቃሚ ትምህርቶች ደግሞ እንድናጣ ያደርገናል። 19 የተለያዩ የንግድ ተቋማት እንደመራ ሰው ይህ እውነት መሆኑን አውቃለሁ። ጥቂቶች ሲሳኩ፣ በርካቶቹ ግን ከሽፈዋል። አንዳንዶቹ ገና ከመሬት ሳይናሱ ሲከሽፉ፣ ሌሎቹ ደግሞ ከዓመታት ድካም ጥረት በኋላ ወድቀዋል። አንደኛው እንዲያውም $1 ሚሊዮን በላይ አክስሮኛል። ነገር ግን ለእነዚህ ውድቀቶች ጥልቅ ምስጋና አለኝ። እያንዳንዳቸው አንድ ጥበብ በማስተማር የላቀ የንግድ ፈጣሪ እንደሆን አድርገውኛል። አልፎ ተርፎም በዴቭሻየር እንደታየው በወቅቱ ስኬት መስለው ከሚታዩ ነገር ግን ውሎ አድሮ አሳሳቢ ችግር ሊያስከትሉ ከሚችሉ ፈተናዎች ታድገውኛል። ሰዎች የሕይወት ተሞክሯቸውን እንደ እንቅፋት ሲጠቀሙበት የሚያበሳጨኝ ለዚህ ነው። በመጀመሪያው ሙከራቸው ስላልተሳካላቸው ዳግመኛ ላለመሞከር ሲወስኑ ማየት ያሳዝናል። ይህ አስተሳሰብ ስለ ስኬት ምንነት ያለንን ዕውቀት ከስሩ የሚንር ነው።
ይህም ይህንን መጽሐፍ ዘቅዝቆና ከኋላ ወደፊት ለማንበብ እንደመሞከር ይቆጠራል። ወይም ዩሴን ቦልት በመጀመሪያው ሩጫው የዓለም ክብረ ወሰን ስላልሰበረ ብቻ ከሩጫው ዓለም እንደ መሰናበት ያህል ተደርጎ ይቆጠራል። በዚህ አዘቅት ውስጥ የሚገኙ ሰዎች እኔ አውዳሚ ፍርሃት ብዬ የምጠራው ስሜት ሰለባዎች ናቸው። የፍርሃታቸውን ምንጭ መርምረው ስሜታቸውን በምክንያታዊነት ስላላመዛዘኑት ፍርሃቱ ሙከራቸውን እንዲያኮላሽ ፈቅደውለታል። ያልታከመው ፍርሃት የመውደቅ፣ በሌሎች የመፈረጅ፣ ዕድልን የማጣት ወይም የሚጠበቀውን ያህል ያለመሆን ስጋት ከሕልማቸው ገዝፎ በመታየቱ ተስፋ ቆርጠዋል። የተሻለውን እንድትሆንና እንድትሰራ የሚያነቃቃው ጤናማ ፍርሃት በተቃራኒ አውዳሚ ፍርሃት አቅምን የሚያሽመደምድና ብርታትን የሚነጥቅ ነው። ጤናማ ፍርሃት በሳምንት 3 ጊዜ ወደ ስፖርት ማዘውተሪያ እንድትሄድ ኃላፊነት ከሚጭንብህ ጓደኛ ጋር ይመሳሰላል። አሊያም በሄልፕ ባንክ ውስጥ አጋር እንዲሆኑኝ እንደጋበዝኳቸው ወዳጆቼ ማለት ነው። ምክንያቱም እነርሱን ላለማሳዘን ያለኝ ፍርሃት ወደፊት እንድገሰግስ አቅም እንደሚሆነኝ ያውቅ ነበር። አውዳሚ ፍርሃት ግን ጠላት ነው። ጠላት እሱም አብዛኛውን ጊዜ ከባለፈው መጥፎ ተሞክሮ የሚመነጭ ነው። አንድን ግዙፍ ዕቅድ ስትጀምር ፍርሃት መሰማቱ፣ እንዲሁም ውድቀት ሲያጋጥም ማዘንና እጅግ ተፈጥሯዊ የሆኑ ጉዳዮች ናቸው። ከበርካታ ዓመታት የንግድ ሥራ አመራር በኋላ ስኬትንም ውድቀትንም በተደጋጋሚ ብቀምስም ይህ ስሜት ዛሬም ድረስ ያጋጥመኛል። ይህን መጽሐፍ በምጽፍበት ጊዜ የመውደቅ ፍርሃት አድሮብኝ ነበር። መጽሐፉ በቂ የሆነ ጥራት ላይኖረው ይችላል፣ ሰዎች ላይወዱት ይችላሉ፣ ወይም በገበያ ላይ ላያልፍ ይችላል የሚል ስጋት አድሮብኝ ነበር። ከጥቂት ጊዜያት በፊት የቴድ ንግግር ሳደርግ ለሳምንታት ስጨነቅ ቆይቻለሁ። ይህንን ፍርሃት ግን በጥንቃቄ በዝግጅት ቀስ በቀስ አረጋጋዋለሁ። ዋናው ችግር እነዚህ ስሜቶች መፈጠራቸው ሳይሆን በእነርሱ ቁጥጥር ስር መውደቅ ላይ ነው። አነስተኛ መጠን ያለው ፍርሃት ስሜታችንን በማስለጥ የተሻለ አፈጻጸም እንድናሳይ ይረዳናል። ነገር ግን ስጋታችንን ወደ ጥቃቅን ክፍሎች ከፋፍለን በምክንያት ካላስገዛ ነው ከልክ ያለፈ ፍርሃት ከአቅም በላይ ይሆናል። ስንወድቅ የሚሰማን መጠነኛ ቁጣና ሀፍረት ለተሻለ ሥራ ስለሚያነሳሳን ተገቢ ነው። ነገር ግን እነዚህ ስሜቶች ከረዘሙ መነሳሳትን ትተህ በምሬት ወደ መመረዝ ታመራለህ። ውድቀት ከመነሳትና ዳግም ከመሞከር ይልቅ በሕልም ላይ ተስፋ እንድትቆርጥ ያደርጋል። በሰባተኛው እርከን ላይ የሚገኙ ሰዎች የተጣበቁት እዚህ ጋር ነው። ታሪክ ራሱን ይደግማል የሚል አውዳሚ የሆነ ፍርሃትና አመለካከት አላቸው። ያለፉት ውድቀቶቻቸው ብቃት እንደሌላቸው የሚያረጋግጥ ማስረጃ አድርገው በማሰብ ተስፋ መቁረጥ ትክክለኛው መንገድ እንደሆነ ያምናሉ። በእውነቱ ግን ተቃራኒው ነው ትክክል። እነዚያ ውድቀቶች ከፈቀድክላቸው ይበልጥ ጠንካራ ያደርጓል። እንደ ወፍጮ ድንጋይ ከአንገትህ ላይ የተንጠለጠለው ያ ከባድ ተሞክሮ በትክክለኛ አመለካከት ከቀረብከው ወደ አቅም፣ ሀብት ሊቀየር ይችላል። የመጀመሪያው ተግባርህ ውድቀትህን ከቆለፍክበት ሳጥን ውስጥ ማውጣት ነው። በፍጹም ልትመለስበት እንደማይገባ ስፍራ አድርገህ መቁጠርህን አቁመህ ራስህን ወደ መመርመርና ማሰላሰል ማምራት ነው። ምን ተበላሸ? ለምንስ? ሐሳቡ የተሳሳተ ነበር ወይስ በሕይወትህ ውስጥ የተሳሳተ ጊዜ ላይ ነበርክ? ወይስ አጋርህ እንዲሆኑ የመረጥካቸው ሰዎች ነበሩ ወይስ የተሳሳቱ? ሁኔታዎች አሴሩብህ ወይስ በቃ ዕድል አልቀናህም? እውነተኛዎቹን መልሶች የምትመረምር ከሆነ ታሪኩ ለራስህ ከምትነግረው በላይ እጅግ የተወሳሰበ መሆኑን ትገነዘበዋለህ። የወደቅከው ዋጋ ቢስ ወይም ብቃት የሌለ ስለሆንክ አይደለም።
የወደቅከው በተሳሳቱ ውሳኔዎች አሊያም በማይመቹ ጊዜ ወይም በተወሰኑ ጉዳዮች ላይ ባሳየው የዲሲፕሊን እጥረት ምክንያት ብቻ ነው። አብዛኛዎቹ በሁለተኛው ወይም በሶስተኛው ሙከራ በተሻለ ሁኔታ ልታከናውናቸው የምትችላቸው ጉዳዮች ናቸው። በመቀጠል ማድረግ የሚገባ ለውድቀትህ ራስህን ይቅር ማለት ነው። በተፈጠረው ነገር ራስህን መውቀስና ማሰቃየት ማቆም። ስሜቶችህን ወደ ጎን ካልተውክ በቀር እነዚያን ክስተቶች በገለልተኝነት ለመገምገምና ከእነርሱም ለመማር ፈጽሞ አትችልም። ይህን ጥበብ የተማርኩት በሄልፕ ባንክ አብሮኝ መስራች ከሆነው አዳም ነው። በሙዚቃው ኢንዱስትሪ ውስጥ ገና ከ13 ዓመት ዕድሜው ጀምሮ በታላላቅ የሙዚቃ አሳታሚዎች አልበሞች በማውጣትና በርካታ ተወዳጅ ዜማዎችን በመጻፍ የዳበረ የሥራ ልምድ ነበረው። ነገር ግን እርሱ ራሱ እንደነገረኝ የገቡለትን ቃል በማያከብሩና የውል ስምምነቶችን በሚያፈርሱ ሰዎች በተደጋጋሚ ተጎድቷል። በሄልፕ ባንክ ውስጥ ያለ ምንም መደበኛ የውል ስምምነት ለተወሰነ ጊዜ አብረን ከሰራን በኋላ ስምምነቶቻችንን በጽሑፍ እንድናሰፍር ለምን እንደማይጠይቀኝ ጠየቅኩት። ያለፉት ተሞክሮዎቹ እምነት እንዳያጣ አላደረጉትም ወይ ነው ጥያቄው። የእርሱ ምላሽ ግን ከዚህ ቀደም በደረሰበት የማጭበርበር በደል ሁሉ በአንድ በኩል አመስጋኝ መሆኑን መግለጽ ነበር። ሁሉንም ሰው በጥርጣሬ እንዲመለከት ከማድረግ ይልቅ በንግድ ዓለም ውስጥ እጅግ ወሳኙ ውሳኔ ማንን ማመን እንዳለበት መምረጥ መሆኑን አስተምሮታል። ከጠበቅከው ያህል ላይጠብቅህ በሚችል የውል ስምምነት ላይ ብቻ ከመንጠልጠል ይልቅ ሙሉ በሙሉ ልታምናቸው ከምትችላቸው ሰዎች ጋር መስራት እጅጉን የተሻለ ነው አለኝ። ይህ ያለፉ ውድቀቶችንና መሰናክሎችን እንዴት ማስተናገድ ማሸነፍ እንደሚቻል እንዲሁም ራሳችንን የምንገርፍበት አለንጋ ከማድረግ ይልቅ እንዴት እንደ መማሪያ ልንጠቀምባቸው እንደምንችል የሚያሳይ ድንቅ የሆነ ማሳያ ነው። አዳም በንግዱ ዓለም ያሳለፋቸው መጥፎ ትዝታዎች አሁን ሊያደርገው በሚሻው ዓላማ ላይ እንቅፋት እንዲሆኑበት አልፈቀደም። እንደ ድክመት ሊቆጠር የሚችለውን ነገር ወደ ጥንካሬ ቀይሮታል። ሕልሙን ለማሳደድ ራሱን ነፃ በማውጣት ቀድሞ ከነበረው ይልቅ የተሻለ ትጥቅ እንዲኖረው አድርጓል። ባለፉት ክስተቶች እንደ ጥንካሬ ምንጭ ይጠቀምባቸው ነበር። እኛና በሕልማችን መካከል የተደቀኑት ግርዶሾች ለማስወገድ ከፈለግን ሁላችንም ልንማረው የሚገባን ጥበብ ይህንን ነው። እንግዲህ አሁን የምትገኝበትን እርከን አውቀሃል። ከዚህ ቀደም ስለ ሕልምህ አስበህ ከማታውቀው ወገን ነህ ወይስ ለማንም ተናግረህ ከማታውቀው ግዙፍ ሐሳብ በውስጥ አምቀህ ከምትጓዘው ሰው ነህ? እንግዲያውስ አሁን ይህንን ሐቅ የምትቀበልበት በጽሑፍ የምታሰፍርበትና ወደ ኋላ እየጎተተ ስላለው ነገር በሐቀኝነት የምትናገርበት ጊዜ ላይ ደርሰናል። ለስኬትህ የተሻለውን ዕድል ለመፍጠር እነዚህን መሰናክሎች ከመንገድ ላይ ጠራርገህ ማስወገድ ይኖርብሃል። ይህንን ደግሞ አሁኑኑ ማድረግ አለብህ። ምክንያቱም ትኩረታችንን ሙሉ በሙሉ ወደ ሕልም ልናዞር ነውና። ሕልምህ ምንድን ነው? እንዴትስ ትተነትነዋለህ? እንዲሁም አብረን እንዴት ልናሳካው እንችላለን? ክፍል 1ን ምዕራፍ 4ን ሕልምህ ምንድን ነው የሚለውን ይህንን ታላቅ መጽሐፍ እንዲህ ተርጉሜ አዘጋጅቼ የማቀርብላችሁ እኔ ዮናታን ዳዊት አሰፋ ስሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉላለሁ። ክፍል 2ን ሕልምህን እንዴት እንደምትፈታው እንደምታገኘውና እንደምትተነትነው የሚለውን ምዕራፍ 5ን እንቀጥላለን። መልካም ቆይታ።